الله وعلى آله وصحبه ومن والاه. كسامنتاوي ቆይታችን የዛሬ ቆይታችን የሚሆነው ما الذي لا ينقطع من عمل ابن آدم ከሰው ልጆች መልካም ስራ ኖሮም ሞቶም የማይቋረጥ ኸይር ስራ ምንድነው የሚል ሲሆን ያን አስመልክቶ ረሱል አለይሂ ሰላቱ ወሰላም ያሉትን አቡ ሁረይራ ይገልጻሉ። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إذا مات ابن آدم انقطع عمله إلا من ثلاث صدقة جارية أو علم ينتفع به أو ولد صالح يدعو له. رواه مسلم. إمام مسلم بزقبوا الزقباء أبو هريرة عندنا الرسول عليه الصلاة والسلام قالوا ويلان من قالوا إذا مات ابن آدم أو العبد يا الله باريا من بلوه يا أدام لج يموت جزء انقطع عمله ملكام سراو يقارت بتاله إلا من ثلاث ሶስት ነገሮች ሰርቶ የሞተ ከሆነ በስተቀር ሶስት ነገሮች ሰርቶ ከሞተ ግን እነዚህ ሶስት ነገሮች ቢሞቱም በሱ የኸይር ስራ መዝገብ እየተደመሩ ይሄዳሉ ማለት ነው፣ አይቋረጡም። ከነዚህ መካከል አንደኛው ሰደቃትን ጃሪያ ቀጣይነት ያለው መልካም ስራ። ለምሳሌ አንድ ሰው መስጂድን ቦታ ወቅፍ አድርጎ ቢሞት፣ ለመስጂዱ ጉድጓድ ቆፍሮ ቢሞት፣ መስጂዱን በማይነቃነቅ መልኩ የአካባቢው ህብረተሰብ በየጊዜው አንስቶ ሊያሻሽለው በማይችል መልኩ ሰርቶት ቢሞት እስከ ቅያም ቀን ድረስ ሁሉ ለሱ ኸይር ስራው እየተደመረለት ይሄዳል ማለት ነው። እና የየቲሞች ማሳደጊያ ወቅፍ ቢያደርግ፣ እንደዚሁም የአዛውንቶች መጦሪያ ወቅፍ ቢያደርግ እና የዓሊም ዳኢ ደረሶች መንከባከቢያ ወቅፍ ቢያደርግ እና ጧሪ ያሌላቸው ሴቶች መጦሪያ ወቅፍ ቢያደርግ፣ እንደ ዕልም የቁርአን ህፍዝ ማዕከል ቢገነባ፣ የሐዲስ ማስተማሪያ ተቋም ቢገነባ፣ የቁርአን ማስተማሪያ ተቋም ቢገነባ፣ የፍቅህ ተቋም ቢገነባ፣ እነዚህ የማይቋረጡ ቦታዎችንና በቦታው ላይ የሚያርፉ ቋሚነት ያላቸው ኸይር ስራዎችን ሰርቶ የሞተ ሰው ኖሮም ሞቶም ስራው አይቋረጥም። አላህ ያግራል። ይህ አንደኛው ነው፣ ሰደቃ ጃሪያ ቀጣይነት ያለው ምጽወታ ለአላህ ብሎ መመጽወት ማለት ነው። ሁለተኛው አው ዒልምን ዩንተፈዑ ቢህ ለአላህ ብሎ የሚያስተምረው ትምህርት፣ ይሄ እውቀት የዲን አስተምህሮት ማለት ነው። የሚገርማችሁ ነገር ለአላህ ብሎ ማስተማሩ ገና በህይወት እያለን ይንጸባረቃል። ተተኪ ማፍራት ይችላል እና ደረሶቹ ቁጥራቸው እየበዛ ይሄዳል እና ዕልም ኖሮት ለአላህ ብሎ የሚያስተምር ከሆነ ለአላህ ብሎ የተካቸው ያሉ አካሎች በተኩ ቁጥር የተኩት በተካ ቁጥር እስከ ቅያም ቀን ድረስ በሱ ፋይል የሚመዘገብ ነው የሚሆነው ያ ኸይር ስራ ማለት ነው። እሱ በቀየራቸው እሱ በለወጣቸው በሱ በተቀየሩ ትውልዶች መጠን ልክ እነዛም በምትካቸው በጊዜያቸው የተኩት የተካ በሄደ ቁጥር የሱ አጅር አይቋረጥም ማለት ነው። ሶስተኛው አው ወለድን ሳሊሕን የድዑ ለህ ዱዓ የሚያደርግለት ሳሌሕ ልጅ ትቶ የሞተ ሰው ስራው አይቋረጥም። የሚገርማችሁ ነገር መስጂድ የሚገነባለት አልተባለ፣ ሐጅ የሚደጋግምለትም አልተባለ፣ ዑምራ የሚደጋግምለት ሰደቃ የሚሰጥለትም አልተባለም። ሳሌሕ ልጅ ኖሮ ዱዓ የሚያደርግ ይሄ ዱዓ የሚባለው ሀብት አያስፈልገው እና ጉልበት አያስፈልገው። እንደውም የሆነ ሰው ደበቅ ባለ ሁኔታ ያ ረብ ለጌታዬ ለአባቴ ለእናቴ ይቅር በላቸው እና አውፍ በላቸው ከጀነት ባለቤት አድርጋቸው እያለ ሞቶ ኖሮም የአላህ አፊያ አድርጋቸው እያለ ባለ ቁጥር ተጠቃሚ ናቸው ወላጆች። በሚገርም ሁኔታ ለአላህ ብሎ በአግባቡ በእስላም ኮትክቶ አሳድጎ ያሉ የተገኙ ወላጆች የሞቱም ይሁኑ ያሉ ልጃቸው በሰራው ኸይር ስራ ብቻ አይደለም በተነፈሰው ኦክሲጅንም ጭምር አጅር ይጻፍላቸዋል የነሱ ውጤት ስለሆነ ማለት ነው። እና ኢማም ሙስሊም የዘገቡት ዘገባ ነው። አላህ ምን ይላል? ኢና ናሕኑ ኑሕይል መውታ ወነክቱቡ ማ ቀደሙ ወአታረሁም ይላል።
እኛ ሙታኖችን እህያው እናደርጋለን ነገ ኢልና ያው ሰዎችን ካሌሉበት ፈጥሯል ኑሮ እንደገና እንዲሞቱ አድርጓል ድጋሜ እንደገና ለማለቂያ የሌለው ዓለም ይቀሰቅሳል አላህ ወነክቱቡ ማ ቀደሙ ያስቀደሙትንም እንጽፋለን ረቂብ ዓቲድ በተባሉ መላኢካዎች አማካኝነት ወአፋረሁም ጥሎት ያለፉ ዱካቸውም ሳይቀር ልክ እንደሆኑ አይነት ያሉ የማይቋረጥ ሰደቃ ካደረጉ እንደዚሁም ደግሞ ለአላህ ብሎ ያወቁትን ዕልም ያስተማሩ እና ዱዓ የሚያደርግላቸው ሳሌህ ልጅ ተክቶ ከሄዱ ያንንም ዱካቸውን የእነሱን ፈለግ በተከተሉ ቁጥር እንመዘግባለን አለ አላህ ሱረቱ ያሲን ማለት ነው። وقد يجتمع للعبد في شيء واحد عدة منافع كالولد الصالح العالم الذي يسعى أبوه في تعليمه ይህ ያለው ሶስቱ ነገር በአንድ አካል ሊሰበሰብ ይችላል። ለምሳሌ አንድ ዓሊም የሆነ ሰው ቢሆንና ልጅ ወልዶ ያን ዕልም ያስተማረው ቢሆን በማስተማሩ ደክሞ እሱን ለማስተማር ጥረት አድርጎ የሱን ዕልም እንዲይዝ አድርጎት ቢሞት የልጅነቱንም ያገኛል የዕልሙንም ያገኛል። ምናልባት ልጁ ርዝቅ አለው ሆኖ ኸይር ስራዎች ከዕልሙ ውጭ በሚሰራ ከሆነ ቀጣይነት ያለው ስራ እንዲገኝለት ሆነ ማለት ነው። አንድ ሰው ይሄ ማለት ዓሊም ልጅ ያላችሁ እንኳን ደስ አላችሁ የሚያስብል ነው። ዓሊም ልጅ እንዲኖራችሁ ትኩረት ስጡ። ዝም ብሎ አላህ አይሰጥም። ዓሊም ልጅ እንዲሰጥህ አንተ የምታሳየው የዓሊም ፍቅር ሊንጸባረቅ ይገባል። ካንተ ወይ ራስህ በመቅራት ወይ ዓሊሞችን በመንከባከብ ወይም ደግሞ ዓሊሙ ልጅ እንዲወጣለህ ሊደረግ አስተዋጽኦ በማበርከት ጥረት ማድረግ አለ። አንተ ከንያህ ተጨንቃ ካደረግ ወላሂ አላህ ዓሊም ልጅ ይሰጣል። ከዛ ይሄን ዓሊም ልጅ ያሳደገ ልጅ የልጁንም ያገኛል የዕልሙንም ያገኛል ማለት ነው። ወከልኪታብ ወከልኩቱብ አለቲ የቅፉሃ ለአላህ ብሎ ገዝቶ የሚሰጣቸው መጽሐፎች እስላማዊ መጽሐፎች ቁርአን ተፍሲር ሊሆን ይችላል፣ ሐዲስ ሊሆን ይችላል፣ ከፉቃሃዎች መካከል ለእስላም ካበረከቱት ኪታብ አይነት ሊሆን ይችላል እና አው የሀቡሃ ሊመን የንተፊዑ ቢሃ ወይ ሊጠቀምበት ለሚችል ሰው በሚጀባው ነገር ويستدل بهذا الحديث على الترغيب في التزوج ሌላው ደግሞ በዚህ ሐዲስ ጋብቻ ላይ ማነሳሳትን እንማራለን። ዓሊም ልጅ ከየት ይመጣል? አግብታ ካልሆነ الذي من ثمراته حصول الأولاد ያ ከውጤቱ የልጅ መገኘት የሆነ ጋብቻ ላይ ማነሳሳትም አለበት በዚህ ሐዲስ። ያንም እንደ ማስረጃ እንጠቀማለን። ምክንያቱም من ثمرات حصول الأولاد الصالحين وغيرها من المصالح ሌላም ከጥቅም አይነቶች ከصلاح الزوجة የሚስት መስተካከል ሊሆን ይችላል። وتعليمها ዲን እንድትማር ማድረግ ሊሆን ይችላል። ما تنتفع به የሚጠቅማት የዲን ትምህርት وتنفع غيرها ሌሎችንም የምትጠቅምበት ልጅ ወልዳ ትጠቅማለች፣ ለራሷ ትጠቀማለች፣ ዘመድ አዝማድ ጎረቤት ትቀይራለች እና ይሄ ነገር ተያያዥነት ያለው የኸይር ስራ መንገድ ያለበት መንገድ እንደመሆኑ በጋብቻ ማነሳሳትንም ለማነሳሳትም ይሄን አዲስ መረጃ መጠቀም እንችላለን ነው እና አላህ ሁላችንም እነዚህ ሶስት የማይቋረጡ ኸይር ስራዎችን ሰርተን ከአላህ የምንገናኝ አላህ አድርገን እናንተም በሰማችሁት ብትጠቀሙ እያልኩኝ እኔም ባሰማኋችሁ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም።